ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ዕለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሸኒ ካፍ ጊሜል ቤተቤት ታፍሺን ፔቫቭ ሲሆን እንደ አውሮፓ ዘመን አቆጣጠር ጃንዋሪ 12 ቀን 2026 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ጥር 3 ቀን 2018 ዓ.ም ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ሮኔን ዳሃን ሲሆን የስቱዲዮ ተረኛ አስተናጋጆች ሰጠኝ ዘመንና ወርቅነሽ እሸቴንን። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። ወቅታዊ ዘገባ እናቀርብና ከአድማጮች ጋር የሚስል ውይይት ይኖረናል። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አሁን የጧቱ ዜና በሰጠኝ ዘመነ ተዘጋጅቶ ይቀርባል። አመሰግናለሁ ወርቅነሽ። አርዕስተ ዜና። እስራኤልና ጀርመን በተለያዩ ዘርፎች ግንኙነታቸውን የበለጠ አጠናክረው በትብብር ለመስራት ተፈራረሙ። የአሬዲ ማህበረሰብ አባላት የውትድርና ዘመቻውን በመቃወም የሚያካሂዷቸው እንቅስቃሴዎችና ሰላማዊ ሰልፎች እንደቀጠሉ ነው። ሶሪያ እንደገና በእርስ በርስ ግጭት እየተናወጠች መሆኑ ተገለጸ። የኢራን ሕዝብ በሀገሪቱ መንግስት ላይ እያካሄደ ያለው ተቃውሞ ዛሬ 16ኛ ቀኑን አስቆጠረ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። እስራኤልና ጀርመን በተለያዩ ዘርፎች ግንኙነታቸውን የበለጠ አጠናክረው በትብብር ለመስራት ተፈራረሙ። ጠቅላይ ሚኒስትር ቤንያሚን ናታንያሁ ከጀርመን ውጭ ጉዳይ ሚኒስትር አሌክሳንደር ዶብሪንዳት ጋር በሁለቱ ሀገራት ትብብር ዙሪያ ትላንት በኢየሩሳሌም ተፈራርመዋል። የጠቅላይ ሚኒስትሩ ቢሮ እንደገለጸው እስራኤልና ጀርመን በትብብር ለመስራት ከተፈራረሙባቸው ጉዳዮች መካከል የሳይበር ሽብርተኝነትን በጋራ መዋጋት፣ የዘመናዊ ቴክኖሎጂ ልውውጥ ማድረግና የደህንነት ጥበቃ ትብብር ናቸው። ጠቅላይ ሚኒስትር ናታንያሁ ከጀርመን ጋር ትብብር በተፈረመበት ወቅት ባሰሙት ንግግር የኢራን መልእክተኞች ሂዝቦላ፣ ሐማስና የመን ሁቲ አማጽያን በእስራኤል ብቻ ሳይሆን የዓለምን ሰላምና ደህንነት ስጋት ውስጥ የከተቱ አካላት ናቸው ብለዋል። ይህ በእንዲህ እንዳለ እስራኤልና ጀርመን በጦር መሳሪያ ግዥና ሽያጭ በኩል ከፍተኛ የተባለውን ስምምነት መፈጸማቸው ይታወቃል። ጀርመን ከእስራኤል ሄዝ 3 የተሰኘውን ጸረ ሚሳኤል ገዝታለች። ተጨማሪ ሚሳኤሎችን ለመግዛትም ስምምነት መፈጸሟ ይታወሳል። ጀርመን ከእስራኤል በቢሊዮን የሚቆጠር ገንዘብ በማውጣት ጸረ ሚሳኤል በመግዛት ከአውሮፓ ቅድሚያ ቦታ የያዘች ሀገር ናት። የሀሬዲ ማህበረሰብ አባላት የውትድርና ዘመቻውን በመቃወም የሚያካሂዷቸውን እንቅስቃሴዎችና ሰላማዊ ሰልፎች እንደቀጠሉ ነው። የሀሬዲ ማህበረሰብ አባላት ትላንት የተለያዩ ቦታዎች የዘመቻ ህጉን በመቃወም እንቅስቃሴዎችን ያካሄዱ ሲሆን በኢየሩሳሌምና ቤት ሸሜሽ ከተሞች መንገዶችን ዘግተዋል። በብኔ ብራክ ከተማ ደግሞ የምልምል ወታደሮች ቤተሰቦች ሲስተናገዱበት የነበረውን ቦታ ጥሰው ገብተዋል። ፖሊስ ከቦታው ደርሶ ስርዓት አስከብሯል። የመከላከያ ሰራዊቱ ስለ ጉዳዩ እንደገለጸው ከሰልፈኞች መካከል የተወሰኑት ከወታደሮችና አዛዦቻቸው ጋር ግጭት ፈጥረው ነበር። ይሁን እንጂ ጉዳት የደረሰበት ሰው የለም። ትላንት በብኔ ብራክ ከተማ የተፈጸመው ድርጊት በወታደሮችና አዛዦቻቸው ላይ መደረግ የሌለበት ድርጊት ነው በማለት መከላከያ ሰራዊቱ በጥብቅ ነቅፏል። ሶሪያ እንደገና በእርስ በርስ ግጭት እየተናወጠች ነው። በሶሪያ መንግስት ኃይሎችና በኩርድ ማህበረሰብ ታጣቂዎች መካከል በሀለብ ከተማና አካባቢዋ ለአንድ ሳምንት ያክል የተኩስ ልውውጥ ሲካሄድ ቆይቷል። በሰሜን ሶሪያ ያለው የእርስ በርስ ግጭት እየጨመረ መምጣቱ ተገልጿል። የኩርድ ማህበረሰብ አባላት የባሻራን አስተዳደር ወቅሰዋል። በሀላብ ከተማ በነበረው የመንግስት ኃይልና የኩርድ ማህበረሰብ ታጣቂዎች ግጭት ከ20 በላይ ሰዎች መገደላቸውና ከ150 ሺህ በላይ ዜጎች ቤታቸውን ለቀው ወደ ሌላ ቦታ መሰደዳቸው ይታወቃል። አዲሱ የሶሪያ አስተዳደር የቀድሞ መንግስት ደጋፊዎችና አንዳንድ ጦር መሳሪያ ታጣቂዎችን ለመቆጣጠርና ትጥቃቸውን ለማስፈታት በሚያደርገው እንቅስቃሴና በሚገጥመው ተቃውሞ ሀገሪቱ እንደገና ወደ ሌላ የእርስ በርስ ግጭት ውስጥ ገብታለች። ሶሪያ በባሻር አሳድ አስተዳደር ወቅት በዜጎች እርስ በርስ ጦርነት ከ10 ዓመታት በላይ የቆየች ናት። የአሳድ አስተዳደር ሲገረሰስ በሀገሪቱ ሰላም ይሰፍናል፣ መረጋጋትም ይፈጠራል የሚል ተስፋ ጭሮ የነበር ቢሆንም ሶሪያ ከድጡ ወደ ማጡ እንደሚባለው ያለፈውን ችግር ሳትፈታ እንደገና ወደ ሌላ የእርስ በርስ ግጭት ውስጥ ገብታለች። የኢራን ሕዝብ በሀገሪቱ መንግስት ላይ እያካሄደ ያለው ተቃውሞ ዛሬ 16ኛ ቀኑን አስቆጠረ።
የመካከለኛው ምስራቅ የነዳጅ ሀብት ባለቤት የሆነችው ኢራን የተፈጥሮ ሀብቷን ለሀገሪቱ ሕዝብ ፍጆታና እድገት ከመዋል ይልቅ የሚሳይልና ኒውክሌር ተቋማትን ለመገንባትና እስራኤልን ከምድረ ገጽ ለማጥፋት ስላዋለችው የሀገሪቱ ሕዝብ የዕለት ከዕለት ኑሮን መምራት ከማይችልበት ደረጃ ሲደርስ አደባባይ ወጥቶ የአያቶላዎችን አስተዳደር ለመቀየር እየታገለ ይገኛል። ከ1979 ዓ ም ጀምሮ በኢራን ስልጣን የያዘው እስላማዊ ኃይል ሀገሪቱን ከምዕራባውያንና እስራኤል ጋር በማጋጨት ጠላት ፈጥሮ ኢራንን የኋሊት እንድትጓዝ ማድረጉ ይነገራል። የቅድመ ስልጣኔ ባለቤት ነው የሚባለው የኢራን ህዝብ ከዓለም ጋር ያለውን ግንኙነት በማዳበር እንደ ሌሎች ነዳጅ አምራች ሀገራት በእድገት መገስገስ ሲገባው የጦርነት ነጋሪት በሚጎስሙ መሪዎች እየተመራ የኋሊት ጉዞውን መቀጠሉን በመጥላት ህዝባዊ ተቃውሞችን ደጋግሞ ቢያደርግም የአያቶላዎችን አስተዳደር ግን መገርሰስ አልቻለም። 15 ቀን ያለፈው ህዝባዊ ተቃውሞ ግን የአያቶላዎችን አስተዳደር እያነቃነቀው እንደሆነ ይነገራል። በተቃውሞ ሰልፉ ከተገደሉ ዜጎች ቁጥር ቀን በቀን እየጨመረ ቢሆንም ህዝቡ ተቃውሞውን አላቋረጠም። የኢራን አብዮታዊ ዘብ ኃይሎችም በሰልፈኞች ላይ ኃይል በመጠቀምና ጥይት በመተኮስ ትግሉን ለማብረድ እየሞከሩ ነው ተብሏል። የቀድሞ የኢራን ንጉሳዊ ቤተሰብ ልጅ መሐመድ ሬዛ ፓህላዊ የሀገሪቱ ህዝብ ከተቃውሞ ህዝባዊ ንቅናቄ በመሸጋገር ሀገሪቱን እንደገና እንዲቆጣጠር ሌሊቱን ጥሪ ያቀረበ። ሬዛ ፓህላዊ በአሜሪካ የሚኖር ሲሆን በ1979 ዓ ም ወላጆቹ በኢራን አብዮታዊ ኃይል ከስልጣን እንዲወርዱ መደረጉ ይታወሳል። ሬዛ ፓህላዊ ሌሊቱን ይፋ ባደረገው መልእክት የኢራን እስላማዊ አስተዳደር ለመገርሰስ ዓለም አቀፍ እርዳታው በቅርቡ ይደርሳል፣ ሰልፈኞች የከተሞችን ዋና ዋና መንገዶች እንዲቆጣጠሩና የኢራን መንግስትን ድርጅቶች ስትራቴጂካዊ ቦታዎች እንዲያደርጉ ለህዝቡ ጥሪ ካቀረበ በኋላ የኢራን ጸጥታ አስከባሪ ኃይላት የአያቶላዎችን አስተዳደር ለመገርሰስ እገዛ እንዲያደርጉ ጥሪ አቅርቧል። እንዲሁም በዓለም ላይ ያሉ የኢራን ኤምባሲዎችና ቆንስላ ጽህፈት ቤቶችን በውጭ ሀገራት የሚኖሩ ኢራናውያን በቁጥጥር ስር እንዲያውሉና የእስላማዊ ሪፐብሊክ ምልክቶችን እንዲያጠፉና የቀድሞውን የሀገሪቱን ባንዲራ እንዲሰቅሉ ጥሪ አቅርቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው በኢራን ላይ ተወስደዋለች በተባለው እርምጃ ዙሪያ የተለያዩ አማራጮችን እየፈተሹ ነው ተባለ። የኢራን መንግስት በሰልፈኞች ላይ ጥቃት ከፈጸመና ግድያ ፈጸመ አሜሪካ ጣልቃ እንደምትገባ ፕሬዝዳንት ትራምፕ ከአሁን በፊት የአያቶላዎችን አስተዳደር ደጋግሞ ማስጠንቀቃቸው ይታወሳል። ትራምፕ ከዋሽንግተን ለጋዜጠኞች በሰጡት መግለጫ በኢራን ስለሚካሄደው ህዝባዊ አመፅና የሀገሪቱ መንግስት ለሚወሰደው የኃይል እርምጃ መረጃዎችን እየተቀበልኩ ነው ብለዋል። ኢራን የአሜሪካን ወታደራዊ ጦር ሰፈሮች ካጠቃች አሜሪካ ኢራንን አይታው የማታውቀው ያጸፋ መልስ ትወስድባታለች ብለዋል ፕሬዝዳንት ትራምፕ። አሜሪካ በኢራን ላይ ተወስዳቸዋለች ተብለው ከሚጠበቁ እርምጃዎች መካከል የአየር ጥቃት፣ የሳይበር ጥቃት፣ በኢራን ውስጥ ምስጢራዊ እንቅስቃሴዎችን ማድረግና ኢኮኖሚያዊ ጫናዎች ይገኙበታል። የአሜሪካ መንግስት ባለስልጣናት እንደሚገልጹት ግን በኢራን ላይ ይወሰዳሉ ከሚባሉ እርምጃዎች መካከል በሀገሪቱ ጸጥታ ጥበቃ አባላት ላይ በተለይ አብዮታዊ ዘቡ ላይና አስተዳደሩ ላይ ጉዳት የሚያደርሱ እርምጃዎች ናቸው። በሌላ በኩል ኢራን በኒውክሌር እቅዷ ዙሪያ ከአሜሪካ ጋር ለመደራደር ሀሳብ ማቅረቧን ፕሬዝዳንት ትራምፕ ገልጸዋል። ስፖርት ትላንት በስፔን ሁለት ታላቅ ቡድኖች ሪያል ማድሪድ እና ባርሴሎና መካከል በተካሄደ የሱፐር ካፕ ጨዋታ ባርሴሎና የዋንጫ ባለቤት ሆነ። የሪያል ማድሪድና ባርሴሎና ጨዋታ የተካሄደው ከስፔን ውጭ በሳውዲ አረቢያ ጅዳ ከተማ ሲሆን ለዚህ ምክንያት የሆነው ሳውዲ አረቢያ ጨዋታውን በገንዘብ ስለምታግዝ ነው። በትላንቱ የሱፐር ካፕ ጨዋታ ባርሴሎና ሪያል ማድሪድን 3-2 በማሸነፍ የሱፐር ካፕ ዋንጫን አንስቷል። ባርሴሎና የሱፐር ካፕ ዋንጫን ከትላንቱ ጋር ለ16 ጊዜ ሲያነሳ ሪያል ማድሪድ ደግሞ ለ13 ጊዜ የዋንጫ ባለቤት ሆኗል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ ይቀንሳል። ዛሬ ከሰዓት በኋላ ጀምሮ በሰሜን የሀገሪቱ ክፍል ዝናብ ይዘንባል። ሌሊት እና ምሽት አካባቢ ወደ መካከለኛው ሀገሪቱ ክፍል ዝናቡ ይጠናከራል። በአንዳንድ አካባቢዎችም በጣም ነፋሻማ የአየር ጸባይ ይኖራል ተብሎ የሚጠበቅ መሆኑን የአየር ንብረት ትንበያ ባለሙያዎች ካደረሱን ዘገባ መረዳት ችለናል። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢው 12፣ በቴልአቪቭና አካባቢው 18፣ በሃይፋና አካባቢው 17፣ በኤርሸባና አካባቢው 16፣ በኤላትና አካባቢዋ 22 ዲግሪ ሴንቲግሬድ ይሆናል ብለዋል የአየር ንብረት ትንበያ ባለሙያዎች። ወርቅነሽ፣ ለሰዓቱ ያለን ዜና ይህን ይመስላል። አመሰግናለሁ ሰጠኝ። ወደሚቀጥለው ዝግጅት ለማለፍ ሙዚቃ
የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬ እትማቸው ለአንባቢያን ያቀረባቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። 3 ዕለታዊ ጋዜጦች ደርሰውናል። ሀሬጽ፣ እስራኤል አየሁምና የዲዮታ ሮኖት ሶስቱም ጋዜጦች በመጀመሪያ እትማቸው ላይ ለአንባቢያን ያቀረባቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። ሀሬጽን ስንመለከት በመጀመሪያ ገጹ ላይ በጠቅላይ ሚኒስትር ቢንያሚን ኔታንያሁ የቢሮቸው ኃላፊ ጻሂ ብራቨርማን ላይ የተደረገውን የምርመራ ሂደት የሚመለከት ሰፊ ዘገባ አቅርቧል። ጻሂ ብራቨርማን የጠቅላይ ሚኒስትሩ ቢሮ ኃላፊ ናቸው። እንግዲህ በዚህ ምርመራ ከዚህ በፊት በጠቅላይ ሚኒስትር ቢንያሚን ኔታንያሁ ዙሪያ ያሉ ቅርብ ሰራተኞች፣ ቃል አቀባዮቻቸው፣ አማካሪዎቻቸው ሚስጥራዊ የሆነ ሰነድ ለውጭ ሀገር ጋዜጣ ለቢልድ ለተባለ ለጀርመን ጋዜጣ አሳልፈዋል በሚል ሰፊ የምርመራ ሂደት ሲካሄድ ቆይቷል። ተጠርጣሪዎችን በቁጥጥር ስር ውለው የነበረውን የፍርድ ሂደት የምርመራ ሂደት ይታወሳል። ለዚህ ጋር ተያይዞ ከሳምንታት በፊት ኤሊ ፊደልሽታይን የተባለው አንዱ ተጠርጣሪና በዚህ ሂደት ምርመራ ሲካሄድበት የነበረው ለመገናኛ አውታሮች የነበረውን ሁኔታ በግልጽ ለ11ኛው ቴሌቪዥን ጣቢያ በተከታታይ 3 ክፍል አሳውቋል። ከዛ ጋር ተያይዞ እንግዲህ ጻሂ ብራቨርማን የጠቅላይ ሚኒስትሩ ቢሮ ኃላፊ ትናንት ለበርካታ ሰዓታት ለሀብ 433 በተባለው የፖሊስ ምርመራ ክፍል ለ13 ሰዓታት እንግዲህ ፈጅ ምርመራ 13 ሰዓታት የቆየ ምርመራ ተካሄደባቸው ይላል። ከምርመራው በኋላ ጻሂ ብራቨርማን ከጠቅላይ ሚኒስትሩ ቢሮ ለ15 ቀናት እንዲርቁ ወደ ውጭ ሀገርም እንዳይወጡ ታግደዋል። በዙሪያቸው ካሉ የተለያዩ ሰራተኞች ጋር ለ30 ቀናት ያክል እንዳይነጋገሩ እገዳ ተጥሎባቸዋል። ከዚህ ጋር ተያይዞ ኤሊ ፊደልሽታይንም ምርመራ ተካሂዶበታል። ፊት ለፊት ከጻሂ ብራቨርማን ጋር ፊት ለፊት በዚህ ምርመራ ሂደት ተገናኝተው ኢሙት ወይም ሁለቶቹ ፊት ለፊት ጥያቄዎችን ተጠይቀው እንደመለሱና የምስክር የመስጠት ሂደት እንደነበር ተገልጿል። ኤሊ ፊደልሽታይንም ረጅም ሰዓታት የወሰደ የምርመራ ሂደት ተካሂዶበት ከዛ በኋላ ተመሳሳይ የሆኑ ገደብ ተጥሎባቸው እንዲለቀቁ ተደርጓል የሚል ዘገባ አለ። ከዚህ ጋር ተያይዞ በጻሂ ብራቨርማን ዙሪያ ያሉ ሰዎችም የጠቅላይ ሚኒስትሩ ቢሮ ቃል አቀባይ ኦሜር ማንጹር እንደዚሁ ምርመራ እንደተካሄደበት ተገልጿል። ይሄን ዘገባ በሰፊው ተመልክቶታል ሀሬጽ በመጀመሪያ ገጹ ላይ። ከዛ ሁለተኛው ርዕሰ ጉዳይ በኢራን እየተካሄደ ያለው የህዝብ ተቃውሞ ነው። የኢራን ህዝብ በመንግስት ላይ አምጿል። የተቃውሞ ሰልፍ እያካሄደ ነው። እንግዲህ በሀገሪቱ ህዝብ ላይ በተፈጠረው የተለያዩ ማህበራዊ፣ ኢኮኖሚያዊ ቀውሶች እንዲሁም ሌሎች ቀውሶች ለ2 ሳምንት ያክል የወሰደ በተከታታይ የተቃውሞ ሰልፍ እያካሄደ ነው። ይህን የሚመለከት ዘገባ ሀሬጽ አቅርቧል። እንግዲህ የኢራን ህዝብ በመንግስት ላይ ካመጸ ምናልባት የኢራን መንግስት የኢራን አስተዳደር ምን የሚከተለው ዕጣ ፈንታ በመንግስቱ ላይ ምን ሊሆን ይችላል የሚል ነው። መንግስትንስ ከመጣል ይደርስ ሲሆን የኢራን ህዝብ የሚያደርገው ተቃውሞ በእስራኤል በኩል ምናልባት ይሄ ድርጊት ላይ ከሰት ይችላል። የኢራን ህዝብ በሚያደርገው የተቃውሞ ሰልፍ ጸንቶ ሊቆም ይችላል ወይ ጥያቄ ምልክት ውስጥ የሚገባ ጉዳይ እንደሆነና በእስራኤል በኩል ያለው ግምት በኢራን እየተካሄደ የተቃውሞ ሰልፍ ምንም ለውጥም ላያመጣ ይችል ይሆናል የሚል ግምት እንዳለና በአሜሪካ በኩል ደግሞ አሜሪካ ሁኔታውን በቅርብ እየተከታተለች እንደሆነ በየጊዜውም የአሜሪካው ፕሬዚዳንት ዶናልድ ትራምፕ መረጃዎችን እያገኙ እንደሆነ እየተወያዩበት እንደሆነ እንዲሁም ጣልቃ ለመግባት አሜሪካ እያሰበች እንደሆነ ይነገራል። እንግዲህ ለተቃውሞ የወጣውን ህዝብ በመደገፍ ምናልባት አሜሪካ ጣልቃ ልትገባ ትችላለች የሚል ግምት አለ። እስካሁን እንግዲህ ባለው መረጃ በኢራን በሚካሄደው የተቃውሞ ሰልፍ ከ500 በላይ ህዝብ እንደተገደለ በቀጥታ የኢራን የጸጥታ ጥበቃ ኃይሎች በሰልፈኛው ላይ በቀጥታ ተኩስ በመክፈት ከ500 በላይ የሚሆኑ ሰልፈኞች እንደተገደሉና በርካቶች በቁጥጥር ስር እንደዋሉ የሚገልጽ ዘገባ እየወጣ ነው። ምናልባት የተገደሉት ሰልፈኞች ቁጥር የተጋነነ ሊሆን ይችላል፣ ከዚህ በላይ ሊሆን ይችላል የሚል ግምትም አለ። ይህ ርዕሰ ጉዳይ በሌሎች ጋዜጦችም ትኩረት የተሰጠው ሰፊ ርዕሰ ጉዳይ ነው። በኢራን እየተካሄደ ያለው በተለይ በሰልፈኞች ላይ በቀጥታ ተኩስ በመክፈት እየተገደሉ መሆናቸው ዓለም አቀፍ ተቋማትም እየተመለከቱትና የተለያዩ ሰው
የሰው ልጅ መብት ተከራካሪ ድርጅቶች እያቀረቡት እየተመለከቱት ያለ ሁኔታ እንደሆነ ጋዜጦች ተመልክተውታል። ሌላው በ2025 ዓመተ ምህረት በፍልስጤማውያን እንግዲህ በእስራኤል አካባቢ በሚኖሩ ፍልስጤማውያን ላይ የሚነሳው ተቃውሞ በ25% ጨምሯል የሚል ዘገባ አቅርቧል። ሀሬጽ ጥቅምት 7 ቀን ከደረሰ በኋላ እንግዲህ ሐማስ በእስራኤል ላይ የሽብር ጥቃት ካደረሰ ጀምሮ በፍልስጤማውያን ላይ የሚካሄደው ተቃውሞ እየተበራከተና እየጨመረ እንደሄደ በ2025 ዓመተ ምህረት ደግሞ 25% ከፍ እንዳለ ሀሬጽ በዘገባው ተመልክቶታል። በይሁዳና ሰማሪያ አካባቢ በሚገኙ ፍልስጤማውያን ያለው ተቃውሞ እየጨመረ ነው ይላል ሀሬጽ በዘገባው። ሌላው በጋዛ ሰርጥ የጋዛ ሰርጥ ፍልስጤማውያን እንግዲህ በፎቶግራፍ የተደገፈ ዘገባ ነው። ፎቶግራፉ በርካታ ድንኳኖች የተኮለኮሉበት ሰፈር የሚያሳይ ፎቶግራፍ ነው። በክረምቱ ወቅት ምክንያት ክረምቱን ተከትሎ በጋዛ ሰርጥ ሆስፒታሎች እንደተጨናነቁና በተለይ ለህፃናት ሕክምና የሚሰጥበት ክፍል በጣም እንደሞላ እንደተጨናነቀ የክትባትና የመድኃኒት እጥረት እንዳለ በጋዛ ሰርጥ የሕክምና ባለሙያዎች ገለጹ የሚል ሰፊ ዘገባ አለና በጋዛ ሰርጥ ያለው ሁኔታ አስቸጋሪ መሆኑን ከክረምቱ ወቅት ጋር ተያይዞ ከፍተኛ የሆነ የመድኃኒትና እንዲሁም የክትባት እጥረት አለ የሚል ዘገባ አቅርቧል ሀሬጽ በዘገባው። ሌላው በትምህርት ሚኒስተር ዮአፍ ኪሽ ቤት ፊት ለፊት የተቃውሞ ሰልፍ ያደረጉ ዜጎች 7 ዜጎች ያለ ቅድመ ሁኔታ ተለቀቁ ይላል። ያው በቁጥጥር ስር ውለው በርሾ ለጽዮን ፍርድ ቤት ከቀረቡ በኋላ በቁጥጥር ስር የዋሉበት ሁኔታ አግባብ እንዳልሆነ ፍርድ ቤቱ በመግለጽ የፍርድ ቤቱ ዳኛ አደነቁ ስብሃት ሃይሞቪች ሁኔታው በቁጥጥር ስር የዋሉበት ሁኔታ ልክ አይደለም፣ ለ12 ሰዓት ያክል በስርዓት ቆይተዋል፣ የቀረቡባቸው አቤቱታዎችንም በመግለጽ ልክ እንዳልሆነ ያለ ቅድመ ሁኔታ እስረኞች ተለቀዋል የሚል ዘገባ አቅርበዋል። ፖሊስን በጥብቁ ተቃውሟል ፍርድ ቤቱ። ምክንያቱም እስረኞችን በቁጥጥር ስር የዋለበት አግባብ ልክ አይደለም በማለት ፍርድ ቤቱ በፖሊስ ላይ ከባድ የሆነ ትችት ሰንዝሯል የሚል ዘገባ አቅርበዋል። ከዚህ ጋር ተያይዞ ሀሬጽ በዘገባው እንግዲህ የናሳ የአሜሪካ የጠፈር ምርምር ማዕከል ያወጣው መረጃ ነው። ወደ ህዋ የሚመጥቁ ባለሙያዎች በጤና ችግር ምክንያት እንደሚመለሱ ያው ህዋ ላይ እንዳሉ የጤና ችግር ያጋጥማቸዋል እና ከታቀደው ጊዜ በፊት ይመለሳሉ የሚል ዘገባ አቅርበዋል። ወደ ቀጣዩ ጋዜጣ ስናልፍ እስራኤል አየሁ ነው። እስራኤል አየሁም በመጀመሪያ ገጹ ላይ በኢራን የተፈጠረውን ቀውስ እንግዲህ ህዝቡ በመንግስት ላይ በማመጽ የሚያካሄደውን ተቃውሞ ሰልፍ በሚመለከት ነው። ህዝቡ እንግዲህ መሬት ላይ አስፓልት ላይ ተቀምጦ በሚያሳይ ፎቶግራፍ እንዲሁም ትንሽ አሰቃቂ የሆነ ፎቶግራፍ ነው ማለት ይቻላል። የደም ጎርፍ የሚመስል ነገር የሚያሳይና የጸጥታ ጥበቃ አካላት በቀጥታ የጦር መሳሪያ ደቅነው በሰልፈኛው ላይ በሚያሳይ ፎቶግራፍ የተደገፈ ዘገባ ነው። በኢራን 16 ቀናት የወሰደው የተቃውሞ ሰልፍ ህዝቡ እየተሰቃየና በቀጥታ የጸጥታ ጥበቃ ኃይሎች ተኩስ በመክፈት ሰልፈኛውን እየገደሉ እንደሆነ በርካቶች እንግዲህ በዚህ ዘገባ ደግሞ በእስራኤል አየሁም በሺዎች የሚቆጠሩ እንደተገደሉ በሺዎች የሚቆጠሩ በቁጥጥር ስር እንደዋሉና ዓለም አቀፍ አካላት እየተወያዩበት እንደሆነ አሜሪካ በቀጥታ እስከ ወታደራዊ አማራጭ በቀጥታ ለመግባት ወይም ጣልቃ ለመግባት እያሰበችበት እንደሆነ ከዚህ በተጨማሪም በሳይበር ጥቃት በኢራን ላይ ተጨማሪ የሆነ ማዕቀብ በመጣል አሜሪካ እንግዲህ ይህን ያህል ጣልቃ ለመግባት እያሰበችበት እንደሆነ የሚገልጽ ዘገባ አቅርቧል። በኢራን ያለው ሁኔታ ጋዜጦች ትኩረት የሰጡበት ርዕሰ ጉዳይ ነው። ሁሉም ጋዜጦች በጣም አስቸጋሪ እንደሆነና ህዝቡ በነጻነት ወጥቶ መብቱን መጠቀም እንዳልቻለ ህዝቡም በዕለት ዕለት ኑሮው በማህበራዊ ኑሮው በኢኮኖሚ እንግዲህ በኢራን ላይ ከባድ የኢኮኖሚ ጫና እንደደረሰ በህዝቡ ላይ ከባድ ቀውስ እንደተፈጠረ ነው እየተነገረ ያለው።
ሌላው እስራኤል ከአሜሪካ እንደሚታወቀው በየዓመቱ አሜሪካ በርካታ ገንዘብ የጦር መሳሪያ መግዣ የገንዘብ ድጋፍ ታደርጋለች። እስራኤል ይሄን ነገር ለመተው ዝግጁ ናት ወይ የሚል ዘገባ አቅርቧል። ጋዜጣው በውስጥ ገጽ 6 ላይ ሰፊ ቦታ ሰጥቶ አቅርቦታል። አሜሪካ በየዓመቱ በ3.8 ሚሊዮን ዶላር የሚገመት ገንዘብ ለእስራኤል እርዳታ ታደርጋለች። ከዚህ ጋር ተያይዞ እስራኤል የፈለገችውን የጦር መሳሪያ እያገኘች አይደለም፣ ውስንነትም አለና ጠቅላይ ሚኒስትር ቢንያሚን ኔታንያሁ ምናልባት ይሄን ነገር የመተው ሁኔታ የሚመስል ንግግር አድርገዋልና አሜሪካ እስራኤል ይሄን ድጋፍ ካላገኘች እስራኤል የደህንነት ሁኔታ ምን ሊሆን ይችላል ወደፊቱ? እውነት ይሄን ነገር ለመተው ዝግጁ ናት ወይ እስራኤል ታደርገዋለች ወይ የሚል ዘገባ ሰፊ ዘገባ አቀርቧል። በጋዜጣዊ ውስጥ ገጽ ሰፊ ዘገባ አቀርቧል። ይህን ጉዳይ በሚመለከት ሌላው የክረምቱ ወቅት እንደገና ዛሬ ምሽት ጀምሮ የሚመለስ መሆኑን ከባድ ዝናብ በሰሜን እስራኤል ጀምሮ እስከ ነጌብ ድረስ ነገ ከነገ ወዲያ እንደሚቀጥልና በጣም ቀዝቃዛማ የሆነ የአየር ጸባይ እንደሚኖር በሄርሞንና በሜሮን አካባቢም ሸሌግ ወይም በረዶ ይኖራል ተብሎ እንደሚጠበቅ ክረምቱ እንደገና እየተመለሰ ነው የሚል ዘገባ አቅርቧል። እስራኤል አየሁም። ሌላው መምህራን እንግዲህ ትምህርት ሚኒስቴር መምህራንን የሚቀበልበት መስፈርት በጣም አናሳ መሆኑና ይሄም የትምህርቱን ሂደት የትምህርቱን ስርዓት እየጎዳው መሆኑን የሚገልጽ ዘገባ አለ። ይሄን በሚመለከት የክነሴቱ የትምህርት ጉዳይ ቋሚ ኮሚቴ አስቸኳይ የሆነ ውይይት ለማካሄድ ያው ጉባኤ ያካሂዳል የሚል ዘገባ ቀርቧል። እስራኤል አየሁም እንግዲህ ጋዜጣው እንደዘገበው እስራኤል አየሁም ባካሄደው ጥናት እንዲሁ ያለ በቂ ዝግጅት በሙያውም በልምዱም ምንም በቂ ዝግጅት ቅድመ ሁኔታዎችን ያላሟላች መምህር ሂዳ ተቀበሏት እና እንግዲህ ባካሄደው ጥናት ነው ምንድነው እንደውም የሚለው በርዕሱ መምህር ለመሆን መተንፈስ ብቻ በቂ ነው የሚል ዘገባ አቅርቧል። እና ይሄ ደግሞ የትምህርቱን ሂደት የትምህርቱን ስርዓት በእጅጉ እየጎዳው ስለሆነ ከዚህ ጋር ተያይዞም ለመምህራን ያለው ቅድመ ሁኔታ ያለው ጥቅማ ጥቅም የሚከፈለው ደሞዝ ጋር ተያይዞ ሰፊ የሆነ ረጅም ጊዜ ወሰደው ውዝግብ አለ በገንዘብ ሚኒስቴርና በመምህራን ማህበር መካከል። ለዚህ ይህን ችግርን በማንሳት መፍትሄ ለማግኘት የክነሴቱ የትምህርት ጉዳይ ቋሚ ኮሚቴ ውይይት ያካሂዳል ተብሎ ይጠበቃል። ወደ ኢዲዮት አህሮኖት ስናልፍ ኢዲዮት አህሮኖት በኢራን ጉዳይ ነው የጀመረው። በኢራን የሚካሄደው የተቃውሞ ሰልፍ በጣም አሰቃቂ በሆነ ሁኔታ ዜጎች እየተገደሉ መሆናቸውን የሚያሳዝን ፎቶግራፍ አስከሬኖችን የተደረደሩ አስከሬኖች ፎቶግራፍ በማቅረብ ቤተሰቦቻቸው በመካከል እየፈለጉ በሚመስል አይነት ፎቶግራፍ ቀርቧልና ይህ ጉዳይ እጅግ አሰቃቂ ነው፣ በጣም ዘግናኝ ነው፣ ይህ ነገር ሊቆም ይገባል የሚል ዘገባ ቀርቧል። እንግዲህ በኢራን እየተካሄደ ያለው ህዝብ በመንግስት ላይ የሚያደርገው የተቃውሞ ሰልፍና መንግስትም ሁኔታውን በኃይል ለማስቆም እያደረገ ያለው ሂደት ከባድ መሆኑን ኢዲዮት አህሮኖትም እንደዚሁ በዘገባው ተመልክቶታል። በዚህ ጉዳይ ያው አሜሪካ በቅርብ ዶናልድ ትራምፕ በየሰዓቱ ስለ ተቃውሞ ሰልፉ ስለ መንግስት እርምጃ መረጃዎችን እንደሚቀበሉና ያው አሜሪካ ጣልቃ ለመግባት እያሰበችበት እንደሆነ እንደ ሌሎች ጋዜጦች ሁሉ ኢዲዮት አህሮኖትም ይህን ጉዳይ በመጀመሪያ ገጹ ላይ ትኩረት በመስጠት ተመልክቶታል። ሌላው በእስራኤል መከላከያ ሰራዊት ውስጥ ያለው የሰው ኃይል እጥረት ነው። በመከላከያ ሰራዊት ውስጥ ከፍተኛ የሰው ኃይል እጥረት እንዳለ ይነገራል። 12,000 15,000 እየተባለ በጊዜው ይህን ያህል ተዋጊዎች እጥረት አለ፣ የጦር መኮንኖች እጥረት አለ ይባላል። ግን መከላከያ ሰራዊቱ ይሄን ችግር ለመፍታት ዘላቂና ቋሚ የሆነ መፍትሄ እንዲኖር በቁርጠኝነት እየሰራ አይደለም። በመከላከያ ሰራዊት ውስጥ አንዘምትም የሚሉ የህብረተሰቡን አካል እንዲዘምቱ ለማድረግ ወሳኝ የሆነ ፕሮግራምና እቅድ የለም። በሀገርም ደረጃ መከላከያ ሰራዊቱም በቁርጠኛነት እየሰራ አይደለም ይህን ችግር ለመፍታት የሚል ዘገባ አቅርቧል ኢዲዮት አህሮኖት። ሌላው እንግዲህ በጋዛ ሰርጥና በእስራኤል መካከል ስላለው ቀጣይ ሰላም ድርድር ነው። እንደሚታወቀው እንግዲህ የመጀመሪያው ዙር የሰላም ድርድር
ተጨርሶ ወደ ሁለተኛው ዙር ይገባል የሚል እቅድ አለ። በዶናልድ ትራምፕ በአሜሪካው ፕሬዝዳንት ዶናልድ ትራምፕ እቅድ መሰረት ወደ ሁለተኛው ዙር ለመግባት የእስራኤል መከላከያ ሰራዊት ሁሉንም ኃይል በመጠቀም በ24 ሰዓት ሙሉ ተጨማሪ ዋሻዎችን በጋዛ ሰርጥ ያሉ ዋሻዎችን ለማግኘት ከፍተኛ ጥረት እያደረገ እየሰራ ነው የሚል ዘገባ አለ። ዋሻዎችን ለማግኘት ከዚህ ጋር ተያይዞ ግን ሐማስ ሮኬቶችን ማምረት እንደጀመረም ይነገራል። ጥርጣሬ አለ። እንደውም ሐማስ ከሌላ ቦታ በተንሳፋፊ ቁስ በበራሪዎች ያለ ሰው በሚበሩ ተንሳፋፊ ቁሶች ወደ ጋዛ ሰርጥ ሮኬቶችን ያስገባል የሚል ጥርጣሬም አለ በእስራኤል በኩል። ግን ዶናልድ ትራምፕ ሁለተኛው ዙር የሰላም ስምምነት ወደ ሁለተኛው ምዕራፍ ለመሸጋገር ጫና እያደረጉ ነው። ምናልባትም በዚህ ሳምንት ያሳውቁ ይሆናል ወደ ሁለተኛው ዙር የሰላም ምዕራፍ ለመሸጋገር ተሸጋግረናል ብሎ ለማስታወቅ እየተዘጋጁ እንደሆነ የሚገልጽ ዘገባ አለ። በእስራኤል በኩልም መከላከያ ሰራዊቱ በተለይ ከፍተኛ ጥረት እያደረገ እንደሆነ 24 ሰዓት ሙሉ እየሰራ እንደሆነ እንግዲህ የሐማስን ዋሻዎች ለማጋለጥ እየሰራ ነው የሚል ዘገባ አቅርቧል። ጋዜጦች እንግዲህ ከሞላ ጎደል በዛሬ እትማቸው ለአንባቢያን ያቀረቧቸው ዋና ዋና ርዕሰ ጉዳዮች ይህን ይመስላሉ። አድማጮቻችን አብራችሁን ቆዩ። ዝግጅታችን ይቀጥላል። የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ወርቅነሽ እንግዲህ የተለያዩ ርዕሰ ጉዳዮች አለን። አንደኛው እንግዲህ በጠቅላይ ሚኒስትሩ ቢሮ የሚሰሩ እንዲሁም ደግሞ አማካሪ የነበሩ ምርመራ እየተካሄደ ነው። በተለይ ደግሞ ከታርጌት ከተባለውና ተያያዥ ጉዳዮች ያለው ሁኔታ እንዴት ነው? የጻፊ ብራበርማን እና በዙሪያው ያሉ ሰዎች ጉዳይ አዎ ጻኪ ብራበርማን የጠቅላይ ሚኒስትሩ እንግዲህ ቢሮ ኃላፊ ናቸው። በአጠቃላይ በጠቅላይ ሚኒስትሩ ስር ያሉት ሰራተኞችን እንግዲህ በኃላፊነት የተቀመጡ በጣም ቁልፍ ሰው እንደሆኑ ነው የሚነገረው። ለጠቅላይ ሚኒስትሩም ትናንት ምርመራ ተካሂዶባቸዋል። እንዳልከው ምርመራ የተካሄደው ያው ካታርጌት እየተባለ ነው በአጠቃላይ የሚጠራው የምርመራው ሂደት። በርካታ በጠቅላይ ሚኒስትሩ ዙሪያ ያሉ ሰዎች ምርመራ ተካሂዶባቸዋል። በስርዓትም ለበርካታ ጊዜ የነበሩ የሳቸው አማካሪ ቃል አቀባይ ጠቅላይ ሚኒስትሩ ቢሮ ቃል አቀባይ የተባሉ ሰዎች እንግዲህ ከነዛ መካከል ኤሊ ፊደልሽታይን የተባለው አንድ ያው ዋናው በድርጊቱ ተጠርጣሪ በመገናኛ አውታሮች በ11ኛው ቴሌቪዥን ጣቢያ በተደረገለት ቃለ መጠይቅ አማካኝነት የነበረውን ነገር ሁሉ ከመጀመሪያ እስከ መጨረሻ እንዴት እንደነበር ተናግሯል። በዚህ ሂደት ጻኪ ብራበርማን እንግዲህ ዋናው ነበሩ። ከመጀመሪያው ጀምሮ በመከላከያ ሰራዊት ውስጥ እንዲህ አይነት ፓራሻዊ የምርመራ ሂደት ይነሳል፣ የምታውቀው ነገር ካለ ንገረኝ፣ እኔ ምርመራውን ላስቆም እችላለሁ ብለው እንደተናገሩና እንግዲህ የምርመራውን ሂደት ለማጓተት ምክንያት እንደሆኑ ይነገራል። በዚህ ምክንያትም በአንዲት ሀገር መከላከያ ሰራዊት ውስጥ የሚነሳን የምርመራ ሂደት ማስቆም እችላለሁ ማለታቸውም ህዝብንም የተለያዩ አካላትን ፖለቲከኞችንም ሲያስቆጣ የነበረና እያስቆጣ ያለ ሂደት ነው። ትናንት ለ13 ሰዓታት የወሰደ ምርመራ ተካሂዶባቸዋል። ለሀብ 433 በተባለው እንግዲህ የፖሊስ ክፍል ከሳቸው ጋርም ኤሊ ፊደልሽታይን ፊት ለፊት ሁለቱም ምርመራ ተካሂዶባቸው ሁለቶች ቃል እንደተሰማ ነው የተነገረው። ከዛ በኋላ ጻኪ ብራበርማን ወደ ውጭ ሀገር እንዳይወጡ ገዳ ተደርጎባቸው ለ15 ቀናት ያክል በጠቅላይ በስራቸው በጠቅላይ ሚኒስትሩ ቢሮ ዙሪያ እንዳይደርሱና ለ30 ቀናት ያክል ደግሞ ከሌሎች በዙሪያ ካሉ ስራ ባልደረቦቻቸው ጋር እንዳይነጋገሩ እገዳ ተጥሎባቸው ያው በውስንነት ተጥሎባቸው ወደ ቤታቸው እንደተለቀቁ ነው የተነገረው። ኤሊ ፊደልሽታይንም በተመሳሳይ የምርመራው ሂደት እንግዲህ ጊዜ የሚወስድም ሰፊ ማወዛጋቢም ነው። ሰጠኝ አንተ የምትጨምረው ነገር በዚህ ዙሪያ? ይህም ቢሆን አሁን እየተነገረ ያለው በትላንትናው ምርመራ ወቅትም የነበረው ሂደት እንደው ለፍርድ ሊያቀርባቸው እንደማይችል ነው እየተነገረ ያለና ለማንኛውም ግን በምርመራ ሂደት ላይ ያለ ነው። ዞሮ ዞሮ ይህ ሁሉ የሚደረገው ወደ ጠቅላይ ሚኒስትሩ ለመምጣት ነው የሚሉ አንዳንድ አካላትም አሉና የምናየው ይሆናል ወደፊት። እንግዲህ ያው ምርመራ ሂደት ያለ ነው። እንደዚህ አይነት ነገሮች ብዙ ጊዜያት የሚጨርሱ ናቸው። ውጤቱን መጨረሻ ላይ የምናየው ይሆናል። አዎ ሌላው እንግዲህ ከዚህ ጋር ተያይዞ ሁለተኛው ርዕሰ ጉዳይ ደግሞ የኢራን ጉዳይ ነው። በኢራን የተፈጠረው እንግዲህ ህዝበ መንግስት ላይ አምጿል። ያመጸበት ያው የራሱ ምክንያት አለው። የኢራን ህዝብ አሜሪካ ጣልቃ ትገባለች የሚል ስጋት አለ። እስከ ቀጥታ ወታደራዊ ዘመቻ ድረስ ከእስራኤል ጋር ተያይዞ ደግሞ ያው በቀጥታ የኢራን ጉዳይ መቼም ከእስራኤል ጋር ነው የሚያያዘውና ይህ ጉዳይስ እንዴት ነው?
የኢራን ጉዳይ እንግዲህ ለኢራን ብቻ ሳይሆን ለእስራኤልም እጅግ አሳሳቢ የሆነ ጉዳይ ነው። ጥሩም መጥፎም ነገሮች ሊያመጣ የሚችል ነው። እንደሚነገረው ከሆነ እንግዲህ ያው የኢራን አያቶላ አስተዳደር ከ1979 ዓ ም ጀምሮ ወደ ስልጣን ከመጣ በኋላ ጸረ እስራኤል ጸረ ምዕራባውያን እንቅስቃሴን በማድረግ እዚህ ደረጃ የደረሰ ነው። አላማውም እስራኤልን ከምድረ ገጽ ማጥፋት ነው። የአያቶላዎች አስተዳደር አሁን በህዝባዊ አመፁ ከተወገደ ለእስራኤልም ለሌላው ዓለምም እፎይታ እንደሆነ ይነገራል። ነገር ግን እንደገና ከተጠናከሩ ሰላማዊ ሰልፉን በኃይል ማክሸፍ ከቻሉ ደግሞ ያው ባለፈው ጦርነትም ቁጭ ስላለባቸው ሌላ ጸረ እስራኤል ጸረ ምዕራባውያን እንቅስቃሴዎችን እንዲያደርጉ የሚያደርግ ነው እና ውስብስብ ነው። በሌላ በኩል ደግሞ በርካታ ኢራናውያን እየተገደሉ ነው። ቁጥራቸው ይጨምራል። ከ500 በላይ ናቸው የሚሉ አሉ። 2000 ደርሰዋል የሚሉ አሉ። ብዙ ናቸው። እንግዲህ ያው እንደምናውቀው በአንድ ዲሞክራሲያዊ ባልሆነ አስተዳደር የሚገደሉት ሰዎች በትክክል አይነገርም። የመገናኛ አውታሮችን የኢንተርኔትን ሁኔታም የዘጋበት ሁኔታ ስላለ በትክክል ነገሩን ለማወቅ አስቸጋሪ ነው። ግን በርካታ ሰዎች ተገድለዋል፣ ታስረዋል። በሀገሪቱ ቀውስ ተፈጥሯል። ይሄ ጉዳይ ጥሩ አጋጣሚን ሊፈጥር የሚችለው ምናልባት አሁን እየተጠበቀ ያለው በቅርብ ቀናት ውስጥ አሜሪካ በኢራን አያቶላዎች አስተዳደር ላይ እርምጃ ትወስዳለች የሚለው ነው። ወታደራዊ እርምጃ ከወሰደች እና የአያቶላ አስተዳደር ከተገረሰሰ በአካባቢው ሰላማዊ የሆነ እንቅስቃሴ፣ ሰላማዊ መንግስት ይኖራል። ከእስራኤል ጋርም ጥሩ እንቅስቃሴ የሚደረግበት የእስራኤል ጠላቶች መረብ የሚበጣጠስበትን አጋጣሚ ይፈጥራል የሚል ሀሳብ ነው ያለኝ። መጨመር ካለ እንግዲህ እንደዛ አንተ እንዳልከው ከሆነ ጥሩ ነው። እንደውም በጠቅላይ ሚኒስትሩ በኩል የኢራን ሕዝብ እና የእስራኤል ሕዝብ ታሪካዊ ወዳጅ እንጂ ታሪካዊ ጠላት አይደለም። ችግሩ አስተዳደሩ ነው። የኢራን አስተዳደር አሁን የአያቶላ አስተዳደር ከ1979 ዓ.ም ጀምሮ እስካሁን ድረስ ኢራንን እያስተዳደራት ያለው አካል ነው እንጂ እስራኤል ጠላት ህዝቡ ከዚህ በፊትም በልማት በታሪክ የተሳሰረ ነው። ያ ጊዜ ይመለሳል የሚል ተስፋ የሚሰጥ ንግግር አድርገዋል። እንደዛ ከሆነ ጥሩ ነው። ግን የኢራን የውስጥ ጉዳይ ቀላል አይመስልም። እንደሚታወቀው የኢራን አስተዳደር ማን ሁኔታውን በኃይል ለማስቆም እየሞከረ ነው። ምናልባት ደግሞ ከሰልፈኞች ጋር መግባባት ከተቻለ ሁኔታው ሊቆም ይችላል። ያለው ሁኔታ ግን ትንሽ ዘግናኝ ይመስላል። እንዳለ በተለይ በሰልፈኞች ላይ ቀጥታ በጦር መሳሪያ እርምጃ መውሰድ ከባድ ነው። አይታወቅም። አሜሪካም ጣልቃ ከገባች ደግሞ በቀላሉ ሊቋረጥ በቅርብ ጊዜ ሊቆም የማይችል ነገር ሊሆን ይችላል እና ለአካባቢያችን ጥሩ አይደለም፣ የሚያሰጋ ነው ሁኔታው። እንደ አካባቢውን ወደ ጦርነትም ሊወስድ የሚችል ሁኔታ ሊያመጣ ይችላል። ቀላል መስሎ አይታየኝም። የአያቶላችን አስተዳደር ለይቶ ማጥቃት ከተቻለና እንግዲህ ሀገሪቱን አስተዳደር በሰላማዊ መንገድ ለሌሎች ማሻገር ከተቻለ መልካም ነው። ግን ዞሮ የእርስ በርስ ጦርነት ውስጥ እንዳይገቡ መሆንም አለበት። አሜሪካ እንግዲህ አማራጮችን እየፈተሽኩ ነው ትላለች። ግን ብዙዎች የሚጠብቁት ወታደራዊ እርምጃ ትወስዳለች ተብሎ ነው። ይሄ ነገር ደግሞ ወደ እስራኤል የሚመጣ ነገር ነው። ምክንያቱም አሜሪካ እርምጃ ከወሰደች ኢራን ምናልባትም በእስራኤል ላይ ጥቃት ልትፈጽም ትችላለች በሚል የእስራኤል መንግስትም የእስራኤል መከላከያ ሰራዊትም በንቃት እየተከታተሉ ነው ያለ ያው ሁኔታ። ለሚፈጠሩ ነገሮችም አስፈላጊውን የአጸፋ መልስ ለመስጠት የእስራኤል መከላከያ ሰራዊት አስፈላጊውን ዝግጅት እንዳደረገ ትላንትም ተገልጿል። ሰሞኑንም ባለስልጣናቱ ገልጿልና ጥሩም መጥፎም ሁኔታ ሊያመጣ የሚችልበት አጋጣሚ አለ። ግን ከአሁን በፊት ባየናቸው ተሞክሮች በሶሪያም በሌሎች አካባቢዎችም ባየነው ተሞክሮ አንዳንድ ጊዜ መንግስታት ሲገረሰሱ ወዲያውኑ የተረጋጋ አስተዳደር እንዲኖር ሌሎች አካላት ካላገዙ ዞሮ ችግር የሚፈጠር ነው። በሌላ በኩል ደግሞ የአያቶላዎች አስተዳደር አብዮታዊ ዘቡ በጣም ጠንካራ ኃይል ነው። እስከ ሚሊዮን በላይ የመከላከያ ሰራዊትና የጸጥታ ጥበቃ አባላት ያሉት ስለሆነ በቀላሉ እጅ ይሰጣል የሚል ሀሳብ የለም በአንዳንድ አካላት። ግን የሚሆነው አይታወቅምና ጊዜ ሲያልፍ ሳዳም ሁሴንም ያው የተገኘበትን ሁኔታ አይተናልና ጊዜ ጀግና ነው። ጊዜ ከጣለ ማንም አያነሳም። ለእርግጥ ልክ ነው። ህዝብ ደግሞ ከባድ ነው። ህዝብ ከተቃወመ ግን ችግሩ አሁን እንዳልከው ሳዳም ሁሴን አንስተሃል። ከዛ በኋላ በኢራን እስካሁን ማለት ይቻላል በኢራቅ
ይቅርታ በኢራቅ እስካሁን ድረስ የተረጋጋ ሰላም የለም። በኢራቅ ምድር ስንት አሸባሪ ድርጅቶች ነው የተከሰቱ የተፈለፈሉባት። ከባድ ነው። ዳዕሽ ሌሎችም የተነሱ እዛ ነው በአብዛኛው። የኢራን እጣ ፈንታስ በቀጥታ አሁን ሰላም ተረጋግቶ ህዝብ ወደ መደበኛ ኑሮ ይመለሳሉ የአሜሪካ እንኳን ጣልቃ ብትገባ? ይሄ ነው ችግሩ። እንግዲህ የውጭ ሀገር መንግስታት ጣልቃ መግባት በሀገሪቱ ላይ ቀጥታ የሆነ የሰላም መረጋጋት አያመጣም በቅርብ ጊዜ። እንደውም ሀገሪቱን ለከፋ ቀውስ የዳረገበት ሁኔታ በአፍጋኒስታን ማየት ይቻላል። ኢራቅንም አንስተናል እንደ ምሳሌና ያ ነገር ሳይከሰትም ወይ በኢራን ጉዳይ ነው። ሌላው እንዳልከው ደግሞ ኢራን አሁን ቀጥታ አሜሪካ ጣልቃ ብትገባ ጥቃቱ እንግዲህ ያጸፋ ምላሽ ወደ እስራኤል ነው የሚሆነውና የሚጠበቀው እንግዲህ በእኛ በኩል ያለን የመከላከያ ጸረ የሚሳኤል መከላከያ ክፍል ባለፈው ሳምንት የመንግስት ተቆጣጣሪ መስሪያ ቤቱ ባወጣው ሪፖርት ያለንበት ሁኔታ አሳሳቢ ነው። ያ ሲታሰብ ለእኛም ትንሽ ሁኔታው ጥሩ አይመስልምና እንግዲህ ግን የሚሆነው አይታወቅም። እንዳልከው ውሎ አድሮ ደግሞ ጊዜ የሚያመጣውን እናያለን። ነገር በመጨረሻ ላይ ማለት የምፈልገው አሜሪካ ጣልቃ የገባችበት ጉዳይ ብዙውን ጊዜ ሀገራት ሲረጋጉ አላየንም። በአፍጋኒስታንም፣ ኢራቅም፣ ሶሪያም የተለያዩ ሀገራት እና ምናልባት አሜሪካ ለተወሰነ ጊዜ ታግዛለች። እዛ በኋላ ጥላው የምትሄድበት ሁኔታ ይፈጠራል እና ምናልባት እንግዲህ አጋጣሚው ምናልባት ለጥሩ ከሆነ የኢራን አያቶላዎች አስተዳደር ሊገረሰስ ይችላል። ግን ተጠናክረው ደግሞ እንደገና ከመጡ ለእስራኤል አሁንም አደጋ ነው የሚሆን ስጋት ነው። ወደሚቀጥለው ዝግጅት እንለፍ። ሙዚቃ